ካችን የተባረከ ይሁን። እንደምን ሰነበታችሁ? እንደምን አላችሁ? ቅዱሳን እንኳን ለ2021 ዓመተ ምህረት እግዚአብሔር አምላክ በሰላም አደረሳችሁ። 2020 ዓመተ ምህረት አለፈ ጨረስን። አሁን ደግሞ 2021 ዓመተ ምህረትን ጀምረን ዛሬ ሶስተኛው ቀን ላይ ደርሰናል። እንግዲህ የጠበቀን የረዳን እግዚአብሔር 2020ን ያሳልፈን የዘላለም አምላካችን እግዚአብሔር የተባረከ ይሁን። 2020ን ስናስብ በጣም ብዙ ትዝታዎች አለ። በተለይ በህይወት ዘመናችን ሁሉ ከተወለድንበት ጊዜ ከተሰራንበት ከእናታችን ማህፀን ከወጣንበት ጊዜ ጀምሮ አንስቶ ጌታንም ከተቀበልንበት ዕለት አንስቶ እስከ ዛሬው ዕለት ካሉ ቀናቶች የ2020 ዓመተ ምህረት ለሁላችንም በጣም ልዩ ዓመት ነው። ምክንያቱም ካለፍናቸው ነገሮች የተነሳ ማለት ነው። ሆኖም ግን እግዚአብሔር ከኛ ጋር ነበር። በዚህ ባለፈው ሳምንት ሁላችሁም የእግዚአብሔር ቃል እንደደረሳችሁ አምናለሁ። እንደዚህ ብለናል፣ ጌታ ለዘላለም አይጥልምና አልጣለንም። እግዚአብሔር ዛሬም አይጥለንም፣ ነገም ደግሞ አይጥለንም። ስለዚህ የጠበቀን እግዚአብሔር፣ የታደገን እግዚአብሔር፣ ያስመለጠን እግዚአብሔር፣ ከኛ ጋር የነበረ እግዚአብሔር ዛሬም ከኛ ጋር ነው፣ አሁንም ከኛ ጋር ነው፣ ነገንም ደግሞ ከኛ ጋር ነው፣ ይረዳናል። ስለዚህ እግዚአብሔር አምላካችን የተባረከ ነው። ለዚህ ነው ለ2021 ዓመተ ምህረት ሁላችሁንም እንኳን እግዚአብሔር በሰላም አደረሳችሁ። እናንተንም ቤተሰቦቻችሁንም የዘላለም አምላክ እግዚአብሔር ጠብቆ፣ የዘላለም አምላክ እግዚአብሔር ታድጎ፣ የዘላለም አምላክ እግዚአብሔር ከክፉ ሁሉ ሰውሮ እንኳን አደረሳችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር እናመሰግነዋለን። በእውነት እግዚአብሔር ባይጠብቀን፣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ እግዚአብሔር ከፊታችን ባይወጣ ኖሮ፣ እግዚአብሔር በጠላቶቻችን ፊት ድል ባይሰጠን ኖሮ፣ እግዚአብሔር ባስጨነቁን ፊት ባይዋጋልን ኖሮ ዛሬ 2021ን አናየም ነበር። ነገር ግን ዛሬን እንድናይ የረዳን አምላካችን እግዚአብሔር ለዘላለም ስሙ ይባረክ። ሁላችንም እግዚአብሔር እናመሰግናለን። አንገቶቻችንን ዝቅ አድርገን በአምላካችን በእግዚአብሔር ፊት እንጸልያለን። እግዚአብሔር የተባረከ ይሁን። አምላካችን እግዚአብሔር ለዘላለም ስሙ ብሩክ ይሁን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ 2020 ዓመተ ምህረት አለፈ፣ 2021 ዓመተ ምህረት ደረሰ። የዘላለም አምላክ እግዚአብሔር አምላክ በ2020 ዓመተ ምህረት ከኛ ጋር የነበርክ የዘላለም አምላክ እግዚአብሔር፣ የረዳህን እግዚአብሔር፣ ያገዝከን እግዚአብሔር፣ ከክፉ ሁሉ የታደግከን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ክብር ለስምህ ይሁን። አምላካችንና መድኃኒታችን እግዚአብሔር ሆይ በ2020 ዓመተ ምህረት ያለፍንባቸው መንገዶች እጅግ በጣም ብዙ ናቸው። እግዚአብሔር አምላኬ በህይወት ዘመናችን ሁሉ ካየናቸው ቀናቶች፣ እግዚአብሔር አምላኬ በህይወት ዘመናችን ሁሉ ካለፍንባቸው ዓመታቶች ሁሉ ከእናታችን ማህፀን ከወጣንበት ጊዜ አንስቶ እግዚአብሔር አምላኬ አየን የምንላቸው ቀናቶች ቢኖሩ ይሄ 2020 ዓመተ ምህረት ነው። እግዚአብሔር አምላካችን በእውነት የዘላለም አምላክ እግዚአብሔር ሆይ ለምን እንደዚህ እኛ እንድናልፍ፣ ዓለም እንድታልፍ፣ ምድር በዚህ ጎዳና እንድታልፍ አንተ እንደወደድክ አናውቅም። ነገር ግን እግዚአብሔር አምላክ ባለፍንባቸው ጎዳናዎች ሁሉ ከእኛ ጋር ነበርክና በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ ስለ ጥበቃ፣ ስለ ምሕረት፣ እግዚአብሔር ስለ ቸርነት፣ ስለ ማዳን፣ እግዚአብሔር ስለ በጎነት በኢየሱስ ክርስቶስ ክብር ላንተ ይሁን። ጌታ እግዚአብሔር አምላካችን በእውነት ዛሬ ላሳየን፣ ይህንን ቀን አሳየን፣ ይህንን ቀን ሰጠን። በኢየሱስ ክርስቶስ ክብር ላንተ ይሁን። አንተ ከዘመን ዘመን ከዓመት ዓመት አሻገርከን። በኢየሱስ ክርስቶስ ክብር ላንተ ይሁን። ዛሬም እግዚአብሔር መታመኛችን፣ መሸሸጊያችን፣ የዘላለም አምላክ እግዚአብሔር መደገፊያችን አንተ ነህና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላክ ሆይ በእውነት ስላደረግልን በጎነት፣ መልካምነት ስለሰራልን ድንቅ ስራ ለዘላለም ስም ይባረክ። አሁንም ደግሞ በ2021 ዓመተ ምህረት ተስፋችን ማንም አይደለም። ተስፋችን አንተ ነህ። ደግፈ ያስክን አንተ ነህ። ደግሞ የምትደግፈን፣ የምትጠብቀን፣ የምታስመልጠን፣ የምትሸሽገን የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ክብር ላንተ ይሁን። ጌታ ሆይ በእውነት አንተ
በነገሮቻችን ሁሉ ቀድመህ ትወጣለህ። በ2021 ዓመተ ምህረት ከነገ ጀምሮ ወደ ትምህርት ቤት፣ ወደ ስራ እግዚአብሔር አምላክ ወደ ተለያየ ጉዳዮች በምንወጣበት ስፍራ የዘላለም አምላክ እግዚአብሔር አንተ ከፊታችን ወጥተህ ስለምታስደንቀን፣ አንተ ከፊታችን ወጥተህ ሁሉን ነገር መልካም ስለምታደርግልን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላካችን በ2021 ዓመተ ምህረት አንተ ስለማትጥለን ለዘላለም በኢየሱስ ክርስቶስ ስም ይባል። ለዘላለም እግዚአብሔር ስለማትረሳ፣ ለዘላለም ስለምትደግፈን፣ ለዘላለም አጽንተ ስለምታቆመን፣ ለዘላለም እግዚአብሔር አምላክ በስፍራችን ተክለ ስለምታቆመን በክርስቶስ ኢየሱስም እናመሰግናለን። ጌታ ሆይ ስምህ ይባረክ። ከእኛ ጋር ስለነበርክ ተመስገን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ስም አሜን አሜን። ጌታ እናመሰግነዋለን። የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እንደገና ለዚህ ዓመት ያደረሰን፣ ለዚህ አዲስ ቀን ያደረሰን፣ ለዚህ ለተወደደና ለተከበረ ቀን ያደረሰን አምላካችን እግዚአብሔር ለዘላለም ስሙ ይባረክ። ማስታወቂያዎችን ነግራችሁና ስለ እግዚአብሔር ቃልና ስለ መስጠት እንጸልይና የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። ዛሬ ምሽት ማለት ነው በ2020 ማለት ነው ጁላይ 5 የጀመርነው ፕሮግራም ነበረ። ዛሬ ምሽት የመጨረሻ የማጠቃለያ ይሆናል ማለት ነው። ፋሚሊ ማኔጅመንትን በተመለከተ ከፕሮፌሰር ጥበበ እሸቴ ጋር የሚኖረን ፕሮግራም ዛሬ ምሽት ማጠቃለያ ይሆናል። ስለዚህ ይህንን ስብከት እየተከታተላችሁ ያላችሁ ወንድሞችና እህቶች ዛሬ ምሽት ሁላችሁንም እንዳትቀሩ አደራ ብዬ እጋብዛቸዋለሁ። ከዛ በመቀጠል ደግሞ የፊታችን ፍራይዴይ ማለት ነው ወይም ዓርብ ዕለት ጁን 8 ማለት ነው በእግዚአብሔር ፊት በጾምና በጸሎት አብረን የምንሆንበት ዕለት ይሆናል። ስለዚህ ሁላችሁንም ቤተክርስቲያን ትጋብዛችኋለች። ጃንዋሪ 8 ማለት ነው ከ10 AM ጀምሮ እስከ 12 ድረስ፣ ማታ ደግሞ ከ5 PM እስከ 8 PM ድረስ በእግዚአብሔር በአምላካችን ፊት እንጸልያለን። እንደዚሁም ደግሞ የፊታችን ቅዳሜ ማለት ነው ከ5 PM እስከ 8 PM ጃንዋሪ 9 ማለት ነው ሁላችንም በእግዚአብሔር በአምላካችን ፊት የምንጸልይበት ጊዜ ይሆናል ማለት ነው። ከዚሁ ጋር አያይዤ የምነግራችሁ ነገር ምንድን ነው? በመጽሐፍ ቅዱስ ጥናት ውስጥ እየተካፈላችሁ ያላችሁ አብዝታችሁ እንድትካፈሉ፣ ያልገባችሁ ደግሞ አስጠኞቻችሁ በሚደውሉላችሁ ፕሮግራም ማለት ነው ሁላችሁንም እንድትገቡና ባይብል ስተዲ እንድታጠኑ ሁላችሁንም እናበረታታችኋለን። በተረፈ እግዚአብሔር አምላካችን የተባረከ ይሁን። ባለፉት ቀናቶች ማለት ነው የክሪስማስን ከአንድ ሳምንት በፊት አክብረን ነበረ። በዙም ነበረ ፕሮግራሞቻችንን ያደረገው። እጅግ በጣም የተወደደ ጊዜ ነበረ። እግዚአብሔር በዛ ጊዜ ባርኮናል። ባለፈው ሳምንትም ደግሞ በተመሳሳይ ኒው ይር ኢቭን በተመለከተ ደግሞ እንደዚሁ በዙም ነበር ያደረገው እና በጣም ልዩ ጊዜ ነበር። ብዙዎቻችን በዙም እንደተገናኘንና ሰላም ተባብለናል እና እግዚአብሔር አምላካችን ለዘላለም የተባረከ ይሁን። በእውነት እጅግ አስደናቂ ጊዜ ነበረ። ከዛ በተረፈ ደግሞ ባለፈው ማስታወቂያ ስንነግራችሁ ለክሪስማስ ጊፍቶቻችሁን እንድትልኩ ከዚህ በፊት እንደምናደርገው ብለን ነበርና ብዙዎቻችሁ እንግዲህ እግዚአብሔር እንዳበዛላችሁ ጸጋ በዚህ እንደተሳተፋችሁ አውቃለሁ። ስለዚህ እግዚአብሔር አምላክ አብዝቶ ይባርካችሁ። እንደገና ደግሞ በ2020 ዓመተ ምህረት በአስራታችሁና በመባችሁ ታማኞች ስለነበራችሁ እግዚአብሔር በሰጣችሁና ከሰጣችሁ ልክ በላይ ለቤተ ክርስቲያን የሚገባውን ነገር ለእግዚአብሔር ስራ ለእግዚአብሔር ስጦታችሁን ስላበረከታችሁ የሰማይ አምላክ እግዚአብሔር ይባርካችሁ። እግዚአብሔር አምላካችን የተባረከ ይሁን። አሁን ወደሚቀጥለው ፕሮግራም ከመሄዳችን በፊት እንጸልያለን። ሁላችንም እንጸልያለን። የዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። የዘላለም አምላክ እግዚአብሔር ባለፉት 2 ሳምንታት በነበረን በዙም ፕሮግራም ላይ አንተ ስትባርከን ስታስደንቀን ጌታ እግዚአብሔር አምላካችን መልካም ነገር ስታደርግልን ነበርና በጌታ በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን። አምላካችንና መድኃኒታችን እግዚአብሔር ሆይ ስላደረግከውና ስለሰራኸው መልካም ስራ እግዚአብሔር አምላክ ስለሰራኸው በጎ ስራ በጌታ በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን።
አምላካችንና መድኃኒታችን እግዚአብሔር ሆይ ስላደረክልን በጎነት፣ ስለሰራልን መልካምነት፣ ስለባረከን በረከት ለዘላለም በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ እግዚአብሔር አምላኬ በ2020 ዓመተ ምህረት ደግሞ እኔና ወንድሞቼ የቤት ስራ እንዳይቆም እንዲቀጥል እግዚአብሔር አምላኬ አንተ በሰጠንና ከሰጠን በላይ ለቤት ስራ እንድንሰጥ ልባችንን ስላስጨከን በጌታ በኢየሱስ ክርስቶስ ስም ክብርና እንሰጣለን። አምላካችንና መድኃኒታችን እግዚአብሔር ሆይ በእውነት አንተ ከሰጠን መልሰን እንድንሰጥ እግዚአብሔር አምላኬ በቃል እንደተጻፈ እንድናደርግ አቅም ስለሰጠን ጉልበት ስለሰጠን በጌታ በኢየሱስ ክርስቶስ ስም ይባረክ። እግዚአብሔር አምላኬ የሰጡ እጆች የሰጡ ቤቶች ሁሉ በኢየሱስ ክርስቶስ ስም እንደኔ አልለ ነገር ግን በቃል ውስጥ እንደተጻፈው እንደ ቃል በኢየሱስ ክርስቶስ ስም የተባረኩ ይሁኑ። እግዚአብሔር አምላኬ አንተ አብዝተህ አትረፍርፈህ በኢየሱስ ክርስቶስ ባርካቸው። ኑሯቸውን ባርክ፣ ትዳራቸውን ባርክ፣ ልጆቻቸውን ባርክ። እግዚአብሔር ሆይ ስራቸውን ሁሉ በኢየሱስ ክርስቶስ የተባረከ ይሁን። ጌታ እግዚአብሔር አምላኬ መስጠት ፈልገው ደግሞ በተለያየ ችግር ውስጥ ያሉት ወንድሞቼና እህቶቼንም ደግሞ ከማልቀው በረከት በኢየሱስ ክርስቶስ አንተ ባርካቸው። እግዚአብሔር አምላኬ ያንተ በረከት ከነሱ በፍጹም አይታጣ። እግዚአብሔር ሆይ እናመሰግናለን። ስለነበረን ጊዜ ተመስገን። ክብር ላንተ ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን የተባረከ ይሁን። ጌታ አብዝቶ ይባርካችሁ። እግዚአብሔር እናመሰግናለን። ዛሬ የምንመለከተው የመጽሐፍ ቅዱስ ክፍላችን ብዙ ጊዜ ሁላችሁም የምታነቡት በተለይ በጸሎት ጊዜ በተለያየ ፕሮግራም ጊዜ አብዝታችሁ የምታነቡትና የምትጠቅሱትን የመጽሐፍ ቅዱስ ክፍል አነቧለሁ ማለት ነው። ይሄ የመጽሐፍ ቅዱስ ክፍል ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 25 እስከ 36 የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ። ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና። የሰው ልጆች ከልቡ አያስጨንቅም አያሳዝንምም። በምድር የተጋዙትን ሁሉ ከእግሩ በታች ይርቃቸው ዘንድ የሰውን ፍርድ በልዑል ፊት ይመልስ ዘንድ የሰውን ፍርድ ያጣምም ዘንድ ጌታ አይችልም ይላል። ጌታ አይልም ብሎ መጽሐፍ ቅዱሳችን ይላል ማለት ነው። እንግዲህ እኛ ባለፈው ዓመትን በምናስብበት ጊዜ ማለት ነው መጓዝ መኖር እንፈልግ የነበረው ከኛ ተፈጥሮ ማንነት የተነሳ እኛ እንደወደድነው ነበረ መሄድ መኖር መጓዝ መኖር የምንፈልግ የነበረው። ነገር ግን እኛ እንደወደድነው ሳይሆን ሌላ የሚያንገላታ ወጀብ መጣና በ2020 ዓመተ ምህረት እኛ እንደወደድነው ሳይሆን ነገሮች ሁሉ በራሳቸው ሲሄዱ እኛንም ሲመሩን አይተናል ማለት ነው። ስለዚህ በተለይ በዚህ ባለፈው ዘመን ማለት ነው በ2020 ዓመተ ምህረት እኛ ራሳችን መስመር አስመረን ነበረ። ያሰመርነው መስመር ነበረ። በዚህ በኩል እሄዳለሁ ብለን ነበረ። ወይም ደግሞ እዚህ ሀገር እንደሚባለው እኔ እንዲህ አይነት ዊሽ አለኝ ይባልና ያንን ዊሽ ጋር ለመድረስ ማለት ነው የሚካሄድበት መንገድ ነበረ። 2020 ዓመተ ምህረት ግን እኛ ባሰመርነው መንገድ እኔ በዚህ በኩል እሄዳለሁ በዚህ ዓመት ብለን እንዳለው አልሆነም። ነገር ግን ባሰመርነው መስመር መሄድ ያልቻልንበት ዓመት ቢኖር የትኛው ዓመት ነው ብለን ስንል የ2020 ዓመተ ምህረት ነው። እኛ ያላቸው ነገሮች እኛ እንደርሳለን፣ እኛ እናደርጋለን፣ እኛ እንሆናለን ያላቸው ነገሮች ነበሩ። ያ መስመራችንን ነበር አስምረን 2020 ዓመተ ምህረትን የጀመርነው። ነገር ግን እኛ እንዳሰብነው አልሆነም፣ እኛ እንዳቀድነው አልሆነም፣ እኛ እንደተመኘነው አልሆነም፣ እኛ እንዳወጣነው ፕሮግራም ሊሆንልን በፍጹም አልቻለም ማለት ነው። ችግሮች በራሳቸው መስመርን እያሰመሩልን በዚያ የምንገፋ ሰዎች ሆነን ነው 2020 ዓመተ ምህረትን የጨረስነው። እኛ ባሰመርነው ሳይሆን ችግሮች ራሳቸው መጥተው እነዛ ችግሮች መስመር አስመሩልን። እነሱ ባሰመሩልን መስመር ስንጓዝ ስንንገላታ ነበረ 2020 የጨረስነው ማለት ነው። ስለዚህ
የመጣው ችግር ደግሞ ማንነታችንን፣ ስራችንን፣ አኗኗራችንን፣ አመለካከታችንን ሁሉን ያደረገ ነው። የተቀየረበት ዓመት ነው፣ ወይም ደግሞ የቀየረበት ዓመት ነው ማለት ነው። አንዳንዴ ወደን ሳይሆን ሳንወድ ወደ ማንወደው ነገር ተገብተን የሄድንበት ዓመት ቢኖር 2020 ዓመተ ምህረት ወደን አይደለም ወደ ማንወደው ነገር ነገሮች ገፍተውን አስገብተውን የሄድንበት ዓመት ቢኖር 2020 ዓመተ ምህረት ነው ማለት። ስለዚህ በዛ ጊዜም ስናስብ አንድ ነገር እናስባለን። የዛሬ የስብከቴ ርዕስ ጌታ አይጥልም የሚል እንግዲህ እኛ ባሰመርነው እንደገና ደግሞ ነገሮች መጥተው ደግሞ አስምረውልን በዚህ በኩል ነው መሄድ ያለበት ብለውንም አስኪደውናል። ነገር ግን በዛ ሁሉ መካከል ግን የዘላለም አምላክ እግዚአብሔር ምን አላደረገንም? አልጣልንም ማለት ነው። ለምንድን ነው ብለን ስንል እግዚአብሔር አምላክ እኔና እናንተን የተሸከመን ዓመት፣ የረዳን ዓመት፣ ያገዘን ዓመት ነው ማለት ነው። ስለዚህ ይህንን ዓመት በማስብበት ጊዜ አንድ ነገር ትዝ አለኝ። ይሄ ትዝ ያለኝ ነገር ምንድን ነው መሰላቸው? በዚህ ሀገርም ሆነ በሀገራችን በኢትዮጵያ፣ በአፍሪካ፣ በኤዥያ፣ በዩሮፕ፣ በአውስትራሊያ፣ በካናዳ በአሁኑ ጊዜ ሰዎች ሁሉ አንድ ነገር ፋሽን አድርገው የሚከተሉት ነገር አለ። ይሄ ፋሽን ምንድን ነው መሰላችሁ? ታቱ ነው። ሁላችሁ ታውቃላችሁ። በእኛ አገር ንቅሳት ነው የሚባለው። ድሮ ታውቃላችሁ እናቶች እዚህ ጋ እንዲህ ምናምን ይነቀሱ ነበር። እዚህ ጋ ይነቀሳሉ፣ እዚህ ጋ ይነቀሳሉ፣ የተለያየ እጅ ላይ ይነቀሳሉ። አሁን ግን ዘመኑ ተለወጠና ያ ታቱ ወይም ደግሞ ንቅሳቱ የተለየ ሆነ ማለት ነው። እና እንደዛ አይደለም። ድሮ መስመር ነበር እናቶቻችን ይነቀሱ የነበረው። እጆቻቸው ላይ መስቀል ነበረ ይነቀሱ የነበረው። አሁን ግን ያ ዘመን አለፈና ምን ሆነ መሰላችሁ? አንዳንድ ሰው ምን ያደርጋል መሰላችሁ? የፍቅር ልብ ይስልና ከዛም በኋላ ደግሞ አንድ ጦር ዘልቆ ወደዛ ወደ ልብ ውስጥ ሲገባና ያንን ሲያደርገው ፍርክስክስ ሲያደርገው ልቡን ሲሰባብረው ሰዎች ያንን ተነክሰው እንዳለን ማለት። አንዳንድ ጊዜ ደግሞ አንዳንድ ሰዎች ምን ያደርጋሉ? የባላቸውን ፎቶ እዚህ ላይ፣ የሚስታቸውን ፎቶ ወንዶች ደግሞ እዚህ ላይ ያደርጋሉ። አንዳንድ ሰው ደግሞ የመላእክት አሁን አንድ የማውቀው ሰው በዚህ በኩል የማርያምን በዚህ በኩል ደግሞ የገብርኤልን ተነቅሶ አይቼዋለሁ ማለት ነው። ሀገር ማለት ነው እንግዲህ የተለያየ ነው። አንዳንድ ሰዎች ደግሞ አይታችሁ ከሆነ በጣም የሚያስፈራ ደግሞ እግራቸው ላይ የእባብ ስዕል ተስለው ተነቅሰው እናያቸዋለን ማለት። አንዳንድ ሰዎች ደግሞ ደረታቸው ላይ የጊንጥ፣ ሌላው ደግሞ ሌላ። አንዳንዱ ክርስቲያን የሚል ደግሞ እዚህ ሀገር አይታችሁ ከሆነ ደግሞ የመስቀል ደግሞ ያደርጋል ማለት ነው። አንዳንድ ሰዎች ደግሞ ጭራሽ አልፎ ሆኖ እዚህ ጭንቅላታቸው ላይ እንኳን ሳይቀር ፀጉራቸውን ተላጭተው እዚህ ውስጥ ሲታይ የመስቀል ያላቸው አሉ፣ የተለያየ ያላቸው አሉ። እና ለምንድን ነው ዛሬ ስለ ታቱ ያነሳበት ምክንያት ብላችሁ ካላችሁ እኔ አንድ ነገር እንደዚህ ልላችሁ፣ እግዚአብሔር ለዘላለም ማይ ነገሮችን አንድ ታቱ ዛሬ እንዲሁ እንደ ምልክት ብቻ እንድናየው ፈልጋለሁ። እና አንዳንድ ጊዜ እዚህ አገር አይታችሁ ከሆነ አንዳንድ ሰዎች ለየት ያለ አንድ ታቱ ይነቀሳሉ። ወይ ስጋ ሊሆን ይችላል፣ ወይ እግራቸው ላይ ነው፣ ወይ እጃቸው ላይ ነው። ይህ ታቱ ምንድን ነው መሰላችሁ? በእንግሊዝኛ ሴሚኮለን የሚባለው አሁን ጽሁፍ ትጽፉና ከዛ በእንግሊዝኛ ይጻፍና ሴሚኮለን የሚባል ነገር አለና ሴሚኮለን ይህንን ነገር ይነቀሳሉ ወይም ደግሞ ታቱ ይሰራሉ ማለት ነው። ይህ ማለት ምንድን ነው ተብለው እነዚህ ሰዎች ማለት ነው ሴሚኮለን የተባለውን እንግዲህ የእንግሊዝኛ እነዚህ አሁን ልክ የአማርኛ ስርዓተ ነጥቦች አሉ። 4 ነጥብ፣ 2 ነጥብ፣ እንደገና ደግሞ ድርብ ሰረዝ፣ ነጠላ ሰረዝ የሚባሉ ልክ እንደነዚህ አይነት በእንግሊዝኛው ደግሞ ፉልስቶፕ፣ ኮማ፣ አፖስትሮፍ እንደሚባለው ማለት ነው። ልክ እንደዚሁ ደግሞ ሴሚኮለን የሚባል አለ። ለምንድን ነው ይህንን የምታደርጉበት ምክንያት ተብለው ሲባሉ ይህ ማለት ይላሉ ያላለቀ ነገር እንዳለ ያመለክታል ብሎ ይላል። የጀመሩት ነገር አለ፣ ነገር ግን ያ የጀመሩት ነገር ያላለቀ ነገር። ይሄ ምልክት እንግዲህ አንድ ሲጻፍ ራሱ እንግሊዝኛ በሚጻፍበት ጊዜ አረፍተ ነገሩ ይጻፍና ይሄ ምልክት አንድ አረፍተ ነገር እንዳልጨረስን ግን ሌላ ልንጽፈው ላለ አረፍተ ነገር መለያ እንደሆነ ይሄ ሴሚኮለን ያመለክተናል ማለት ነው። ስለዚህ ታቱን የተነቀሱ ሰዎች እንደዚህ ይላሉ፣ የጀመርነው አስቸጋሪ ጎዳና እንዳላለቀና ሌላ አዲስ ጅማሬ እንዳለ ለማመልከት ነው ብሎ
ይህንን የተነቀሱ ሰዎች ለምንድን ነው የተነቀስክበት ምክንያት ተብሎ ሲባሉ አንድ የጀመርነው አስቸጋሪ ጎዳና አለ። ስለዚህ ያንን ጎዳና እንዳልጨረስ ነው ለማየት ይህንን ታቱ ተነቅሻለሁ ብለው ይላሉ። ስለዚህ ሰዎች ችግራቸው እንዳላበቃ አብሯቸው የሚኖር ግን ደግሞ አንድ ቀን መገለጫ ቀን እንዳለው ለማሳየት ችግራቸው ምን እንዳላደረገ ነው እንዳላበቃ፣ አንድ ቀን ግን ፍጻሜ እንዳለው ሲያሳዩ ነው ማለት ነው። ስለዚህ ይሄ እንግዲህ ምንድን ነው ብለን ስንል በጌታ ላይ ሰዎች አሁን ያለንበትን 2020 ዓመተ ምህረት አስበን 2021 በምናስብበት ጊዜ ማለት ነው በ2020 ዓመተ ምህረት የጀመረ ችግር አለ፣ ነገር ግን ያላለቀ ነገር ነው። ለዛ ምንድን ነው ብለን ስንል ሴሚኮለን እነዚህ ሰዎች ልክ እንደተነቀሱበት ማለት ነው የጀመረ ነገር አለ፣ ግን ምንድን ነው ብለን ስንል ያላለቀ ነገር አለ ማለት ነው። በጌታ ላይ ካለን እምነት የተነሳ ማለት ነው መልካም ጊዜ ነበረ፣ እንደገና ደግሞ መጥፎ ጊዜ ነበረ የተባለ ጊዜ ነበረ ማለት ነው። በዛ በመልካም ጊዜ ደስ ተሰኝተናል፣ እንደገና በክፉ ጊዜ ደግሞ የተናወጥንበት ጊዜ ነበረ ማለት ነው። ስለዚህ ምንድን ነው ብለን ስንል ችግሩ ምን ያደርጋል? ይቀጥላል ማለት ነው። ከቀጠለስ ብለን ስንል አሁን ይቀጥላል፣ ግን ምንድን ነው ብለን ስንል መጽሐፍ ቅዱሳችንን እንደዚህ ብሎ ይለናል። ጌታ ለዘላለም ምን አደርገም አይጥልም ብሎ ይላል። የተጀመረ አረፍተ ነገር ነበረ፣ በሰሚኮለን አልተቋጨም፣ ነገር ግን ሌላ አረፍተ ነገር ቀጥሎ ሄዷል። ልክ እንደዚሁ የኛ ነገር ምንድን ነው ብለን ስንል የተጀመረ ነገር ነበር 2020 ዓመተ ምህረት አልተቋጨም፣ 2021 ዓመተ ምህረት ቀጥሏል። ይቆማል ወይ? ሌላ ጥያቄ ነው። እኔ ነቢይ ስላልኩኝ እኔ ግን አንድ ነገር እላለሁ፣ ጌታ ለዘላለም ምን አደርገም አይጥልም፣ ማንንም ሰው አይጥልም ማለት ነው። ስለዚህ ነው ትናንት 2020 ዓመተ ምህረት ነበረ፣ ዛሬ ደግሞ ምንድን ነው ብለን ስንል 2021 ዓመተ ምህረት ነው። ስለዚህ ዛሬ ማለት ከትናንቱ የተለየ ቀን ሁላችንም እንስማማ። የዛሬው ቀን 2021 ዓመተ ምህረት የዛሬው ቀን ከትናንትናው ቀን የተለየ ቀን ነው። ግን አንድ ነገር ሁላችንም ልብ በሉ፣ የዛሬው ቀን ከትናንትናው ቀን የቀጠለ 2021 ዓመተ ምህረት ማለት ከ2020 ዓመተ ምህረት ምን ያደረገ ቀን ነው? የቀጠለ ቀን ነው ማለት። ልክ ሴሚኮለንን የተነቀሱ ሰዎች የተጀመረ ነገር አለ ብለው ይሉናል፣ ነገር ግን ያላለቀ ነገር አለ ብለው የሚቀጥለውን አረፍተ ነገር ይጽፉታል ማለት ነው። ስለዚህ እነዚህ ሰዎችም ሲነቀሱ በዚሁ ምክንያት ነው ማለት ነው። ይህንን ታቱ ምን ያደረጉት የተነቀሱበት ምክንያት ማለት ነው። 2020 ዓመተ ምህረት እንግዲህ ምንድን ነው ብለን ስንል አሮጌ ቀን ነው፣ የተለየ ቀን ነው። ነገር ግን ምንድን ነው 2020 ቀን እንደቆ ከትናንቱ ቀን። ስለዚህ ትናንትና ቀን ነበረ፣ ጌታ አልጣልንም። 2021ንም ስንመለከተው ደግሞ ጌታ ለዘላለም ምን አድርገንም አይጥለንም ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። አሁን መግቢያ ይህን ያህል ካልኳችሁ ወደ ስብከቴ ልመለስ ማለት ነው። የመጀመሪያው እግዚአብሔር መልካም እንደሆነ እንመለከተዋለን። በሁለተኛ ደረጃ ደግሞ ለመልካም መንገድ ራስን መስጠት እንዳለብን እንመለከታለን። በሶስተኛ መንገድ ደግሞ መልካም እግዚአብሔር በሰው ላይ እንደማይጨክን ነቢዩ ኤርምያስ በዚህ ስፍራ ላይ ይነግረናል። የመጀመሪያው እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ይህ የመጽሐፍ ቅዱስ ክፍላችን በውስጡ ሁለት ነገሮችን ይዘዋል። አንደኛ ውድቀትን ይዞ እንመለከተዋለን። ከምዕራፍ 1 እስከ ምዕራፉ መጨረሻ እስከ ምዕራፍ 4 ድረስ በምንመለከትበት ጊዜ ውድቀትን ያሳየናል። ከዛ በኋላ ደግሞ ብለን ስንል ተስፋን ደግሞ ሲሰጣቸው እንመለከታለን፣ ለእስራኤል ልጆች ማለት ነው። ሆኖም ግን ኤርምያስ ሲናገር የሚታለፍበት መንገድ ሁሉ ይላቸውና መልካም ነው ብሎ ይላቸዋል። በጣም ከባድ ነው። ሰው በኃይለኛ ጎዳና እያለፈ በዚህ መንገድ መልካም ነው ብሎ ማለት በጣም ይከብዳል። ግን ነቢዩ ኤርምያስ የሚላቸው በባርነት ውስጥ ናቸው፣ እየተጨነቁ ናቸው፣ የራሳቸውን መብት ያጡ ሰዎች ናቸው፣ የራሳቸው ነፃነት ያጡ ሰዎች ናቸው፣ እንደ ልባቸው መውጣት መግባት የማይችሉ ሰዎች ናቸው። ነገር ግን ኤርምያስ ምንድነው ይላቸዋል? መልካም ነው ብሎ ይላቸዋል። ለምንድን ነው መልካም ያላቸው? ይሄ ክፍል እንግዲህ እግዚአብሔር ኃጢአትን ለመቅጣት ኃጢአተኛውን ደግሞ ለመታደግ እግዚአብሔር የሄደበትን መንገድ ያሳየናል ማለት ነው። ይሄ ክፍል ከቁጥር 1 እስከ 18 በምንመለከትበት ጊዜ
ያለፉበትን የመከራ ዘመን ወደኋላ እያነሳ ይነግራቸዋል። ያለፉበትን የመከራው ዘመን መከራውን፣ ችግሩን፣ ሰልፉን ምን ያህል እንደነበረ ምን ያህል አስጨናቂ ጊዜ እንደነበራቸው ያነሳላቸውና ቁጥር 25 ላይ ሲመጣ ግን እንደዚህ ይላል። ቁጥር 25 ላይ ሲመጣ እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው እያለ ይነግራቸዋል። በቃ ሁሉም ነገር ምንድን ይላቸዋል? መልካም ነው ብሎ ይላቸዋል። እግዚአብሔር ራሱን ያመጣላቸውና እግዚአብሔር ማለት መልካም ነው ብሎ ይላቸዋል። እንደገና ደግሞ እግዚአብሔርን መጠበቅም ደግሞ መልካም ነው ብሎ ይላቸዋል። እግዚአብሔርን እንዲጠብቁት ስለፈለገ እግዚአብሔርን መጠበቅ መልካም ነው ብሎ ይላቸዋል ማለት ነው። እንደገና ደግሞ እግዚአብሔርንም እኮ ተስፋ ማድረግ መልካም ነው ብሎ ይላቸዋል። ባሉበት ሁኔታ ውስጥ ነው ግራ በሚያጋባ ተስፋ በሚያስቆርጥ በሚያስጨንቅ ሁኔታ ውስጥ እግዚአብሔርን ተስፋ ማድረግ መልካም ነው ብሎ ይላቸዋል። እንደገና ደግሞ እንደዚህ ይላቸዋል፣ በዚህ አይነት ሁኔታዎች ውስጥ ሆናችሁ እግዚአብሔርን መፈለግ ደግሞ ምንድነው? መልካም ነው ብሎ የእስራኤል ልጆችን ይላቸዋል ማለት ነው። ነቢዩ ያሉበትን ችግር ያይና ያሉበትን ችግር ከእግዚአብሔር ጋር ያስተያየዋል። እነሱ ያሉበትን ችግር ከእግዚአብሔር ጋር ያስተያየውና ከዛ ለእስራኤል ልጆች ምን ይላቸዋል? እግዚአብሔር እኮ መልካም ነው ብሎ ይላቸዋል። ነቢዩ ያሉበትን ችግር ያስብና ቢሆንም ቀን እንዳለው እግዚአብሔር ጊዜ እንዳለው ስለተረዳ እግዚአብሔርን መጠበቅ አለብን ብሎ ይላቸዋል። ምክንያቱም ይላቸውና እግዚአብሔርን መጠበቅ መልካም ነው ብሎ ይላቸዋል። በጣም እኮ እነሱ ያሉበት በባህርነት ውስጥ ሆነው በእስራት ውስጥ ሆነው በጭቆና ውስጥ ሆነው ነፃነት አጥተው መንገዶቻችን እኮ ይላሉ የእስራኤል ልጆች በምዕራፍ 2 ላይ ሲናገር እግዚአብሔር መንገዳችንን በአለት ድንጋይ አድርጎታል ይላል፣ ዘግቶታል። በቃ ይላል ወዴትም የማይችሉ ሰዎች ናቸው። ከመከራቸው ብዛት የተነሳ ወደፊት እንኳን መሄድ ያልቻሉ ሰዎች ናቸው። ነቢዩ እግዚአብሔርን ካሉበት ያስያድናል። እግዚአብሔርን መጠበቅ መልካም ነው። ነቢዩ ያሉበትን ሁኔታ ያስብና ተስፋ የሚደረግበት አንዳች ነገር የላቸው። ምንም ተስፋ የሚያደርጉት ነገር በቃ ልባቸው የሚያርፍበት አይናቸው የሚያርፍበት ምንም ነገር የላቸው። ግን ምን ይላቸዋል? እግዚአብሔርን ተስፋ ማድረግ ነው ብሎ ይላቸዋል። ስለዚህ እናንተ እስራኤል ልጆች እግዚአብሔርን ተስፋ አድርጉት፣ አንድ ቀን ይመጣል እግዚአብሔር ወደ እናንተ ብሎ ይላቸዋል። ሰዎችን፣ ነገስታትን፣ ገዢዎችን፣ ኃያላንን ሳይሆን ማንን ተስፋ አድርጉ ብሎ ይላቸዋል? የሰማይ አምላክ እግዚአብሔርን እርሱን ተስፋ አድርጉ ብሎ ይላቸዋል። ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ። ግን እግዚአብሔርን ተስፋ ማድረግ በጣም ብዙ ተስፋ ልታደርጉት ነገር ሊኖራችሁ ይችላል ብሎ ይላቸዋል። ምናልባትም ደግሞ በጨለማ ውስጥ ስላላችሁ፣ በባርነት ውስጥ ስላላችሁ ደግሞ ምንም ተስፋ የሚጣልበት ነገር እንኳን ላይኖራችሁ ይችላል። ግን እግዚአብሔርን ተስፋ ማድረግ ለምንድን ነው ጌታን ተስፋ ያደረጉት ብለን ስንል ጌታ ስለማይጥል እኮ ነው እግዚአብሔርን ተስፋ አድርጎ። ለምንድን ነው እግዚአብሔርን ይፈልገዋል? ፈልጉት ብሎ ይላቸዋል። ለምንድን ነው እግዚአብሔርን መፈለግ አለብን? እግዚአብሔርን መፈለግ መልካም ነው ብሎ የሚላቸው ጌታ ለዘላለም ምን ስለማያደርግ ነው? ስለማይጥል ማለት ነው። ለምንድን ነው እግዚአብሔር መልካም ነው ብሎ የሚላቸው? መልካም ነው እግዚአብሔር ያላቸው ጌታ ለዘላለም ምን ስለማያደርግ ነው? ስለማይጥል ነው። ጌታ ለዘላለም ምን አያደርግም? አይጥልም። ለዚህ ነው የእግዚአብሔር ቃል ሲናገር ጌታ ለዘላለም እድል ፈንታቸው ስለሆነ ጌታ ለዘላለም ምን አያደርጋቸው? አይጥላቸው። መዝሙረኛው ዳዊት ሲናገር 19 ቁጥር 57 እንዲህ አለ፣ እግዚአብሔር ሆይ እኔ የምፈልገው አንተን ብቻ ነው አለ በአዲሱ ትርጉም። እግዚአብሔር ሆይ እኔ የምፈልገው አንተን ብቻ ነው። ለምንድን ነው ብለን ስንል እግዚአብሔር ለዘላለም ምን ስለማያደርግ ነው? ስለማይጥል ነው። መጽሐፍ ቅዱሳችንን ከዘፍጥረት አንስተን እስከ ዮሐንስ ራእይ ድረስ ሰዎች ከእግዚአብሔር የራቁበት ዘመን ነበር። ሰዎች ኃጢአትን የሰሩበት ዘመን ነበር። እግዚአብሔር ደግሞ የሰው ልጆችን የቀጣበት ዘመን ነበር። እግዚአብሔር በአስጨናቂ መንገዶች ሁሉ ውስጥ ያሳልፋቸው ጊዜ ነበር። በዛ ሁሉ ጊዜ ግን ዘላለም ስለዚህ መጠበቃችን፣ መፈለጋችን፣ ወደ እግዚአብሔር መገስገሳችን ለምንድን ነው ብለን ስንል
ስለማይጥል ያለፈው የመከራ ዘመን ቢኖርም ዛሬ እግዚአብሔርን መጠበቅ ምንድነው? እግዚአብሔርን መጠበቅ መልካም። እግዚአብሔርን ብለን ስንል እግዚአብሔር ለዘላለም ምን አደረገም? አይጥልምና ባለንበት ሁኔታ እግዚአብሔር መልካም ነው። በቃ ለምን እግዚአብሔር አይጥልም? ያለፈውን ዓመት ወደኋላ በምናስብበት ጊዜ 2020 ዓመተ ምህረት ኮቪድ የተጸነሰበት ዓመት መቼ ነው ብለን ስንል 2020 ዓመተ ምህረት ነው። ኮቪድ ደግሞ ተላላፊ በሽታ የተባለበት ዓመት ቢኖር መቼ ነው ብለን ስንል 2020 ዓመተ ምህረት ነው። ኮቪድ ዓለም አቀፍ በሽታ የሆነበት መቼ ነው ብለን ስንል 2020 ዓመተ ምህረት ነው። ያ የሰዎችን ጭንቀት ሁሉ የጨመረበት ዓመት መቼ ነው ብለን ስንል 2020 ዓመተ ምህረት ነበረ። እንደገና ደግሞ ብዙ ሰዎች ደግሞ ከስራ የተቀነሱበት፣ ከስራ ወደ ቤታቸው የገቡበት፣ ስራ የፈቱበት ዓመት ቢኖር የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው ማለት ነው። ብዙዎች ሰዎች ደግሞ ስራቸውን ከመፍታት የተነሳ የመንግስት ጥገኛ የሆንበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው ማለት ነው። ብዙ ሰዎች ከቤታቸው ያልወጡበት ምክንያት ቢወጡ እንኳን በፍርሃትና በጭንቀት የወጡበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው። እንደገና ደግሞ ከቦታ ቦታ መንቀሳቀስ ያልተቻለበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት። የሚዋደዱ ጓደኛሞች፣ የሚዋደዱ ቤተሰቦች መቀራረብ ያልቻሉበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው ማለት ነው። ልጆቻችን በየቤት ውስጥ ታሽገው እንዲኖሩ ያደረጋቸው፣ ከቤታቸው እንዳይወጡ ያደረጋቸው ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው። በሰዎች ቤት ውስጥ ብቸኝነት የነገሰበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው። ችግሮች በየሰው ቤት ውስጥ ተፋፍመው የመጡበት ዓመት የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው ማለት ነው። ሰላም የታጣበት ዓመት ደግሞ በተለይ በእኛ በኢትዮጵያውያን በአገራችን የትኛው ዓመት ነው ብለን ብንል 2020 ዓመተ ምህረት ነው ማለት። ብዙ የሚያሳዝኑ ነገሮች ወደ ልባችንና ወደ ጆሮአችን የደረሰበት ዓመት የትኛው ዓመት ነው ብለን ብንል እስከ ዛሬ ከሰማናቸው ዓመተ ምህረት 2020 ዓመተ። በዚህ ሁሉ ግን የእግዚአብሔር ቃል ሲናገር ጌታ ዘላለም ማንንም ምን አደርግ ማለት ጌታ በዚህ ሁሉ ዝም ብለን እግዚአብሔርን መጠበቅ በጣም ብዙ የተጨነቅንበት፣ ግራ የተጋባን፣ ተስፋ የቆረጥንበት፣ ያዘንበት ዓመት ቢኖር 2020 ግን አንድ ነገር ያችን ትናንትና አልጣለም፣ ዛሬም አይጥልም፣ ነገም ደግሞ እግዚአብሔር የሰው ልጆችን ምን ያደርግ አይጥልም ማለት ነው። በሁለተኛ ደረጃ ለመልካም መንገድ ራስን መስጠት ነው። እንደዚህ ይላል ከቁጥር 27 እስከ 30 ድረስ አነቧል። ነቢዩ ሲናገር እንደዚህ ያለ ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና ዝም ብሎ ለብቻ ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያሉ ጉንጩንም ለሚመታ ስድብንም ደግሞ ምን ያድርጋለ? ይትገብ። ከባድ ነገር ነው ነቢዩ እዚህ ስፍራ ላይ የሚናገረው። የመጀመሪያው የሚለው ምንድነው? ቀንበርን ይሸከም ይላል። ቀንበር እኮ በጣም ከባድ ነገር ነው። የሰው ትከሻ ላይ የሚጫን ነገር ነው ቀንበር። ቀንበር ማለት ሸክም ነው። ቀንበር ማለት ደግሞ ነፃነትን የሚነፍግ ነው። ቀንበር እንደዚህ አይነት ነው። ነቢዩ የሚለው ምንድነው? እግዚአብሔር ወይም ደግሞ እርሱ አሸክሞታልና ዝም ብሎ ምን ያደርግ ነው የሚለው? ይሸከም ብሎ ይላል። ለእነዚህ ሰዎች የሚላቸው ይህን ነው። ቀንበርን ቢሸከም መልካም ነው በቃላቸው። ሰው በታናሽነት ወይ በወጣትነቱ ቀንበርን ቢሸከም መልካም ነው ብሎ ይላል። ለምንድን ነው ቀንበር? ቀንበር እኮ በጣም ከባድ ነው። ቀንበር የሚያጎብጥ እኮ ነው። ግን እግዚአብሔር ለእስራኤል ልጆች እንደዚህ ይላቸዋል፣ ቀንበርን ብትሸከሙ መልካም ነው ብሎ ይላቸዋል። ማለት ቀንበር እንግዲህ ሰውን ስርዓት እንዲኖረው ያደርገዋል። ቀንበር ሁሉ ጊዜ ሰው ምን ያደርገዋል? ከተሰመረለት መስመር እንዳይወጣ ስርዓት ያለው ሰው ቀንበር ሰው
በእግዚአብሔር እንዲኖር ያደርገዋል። ቀንበር ካለበት ሰው ሌላ የሚፈራፈርበት ነገር ስለሌለ የተያዘ ስለሆነ ምን ያደርጋል? በእግዚአብሔር እንዲታመን ያደርገዋል ማለት ነው። ቀንበር ምን ያደርገዋል ብለን ስንል ለገዛው ሰው ወይም ደግሞ ቀንበሩን ለጫረበት ሰው ተገዢ እንዲሆን ያደርገዋል። እግዚአብሔር ቃል ሲናገር ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና ዝም ብሎ ለብቻው ምን ያደርጋል? ይቀመጣል። ማን ያሸከመው? የዘላለም አምላክ እግዚአብሔር። ለምንድን ያሸከመው? ለእርሱ እንዲኖርለት ስለፈለገ ነው ማለት ነው። ለሌላ እንዳይሆን ስለፈለገ እግዚአብሔር አሸክሞታልና ዝም ብሎ ይሸከም ብሎ ካለ በኋላ ሌላ ቀንበር የሚጭንበት ማንም የለም ማለት። እግዚአብሔር ቀንበሩን በሰው ላይ ከጫነ ሌላው ደግሞ አምጥቶ በእርሱ ላይ ቀንበር የሚጭንበት ማንም የለማ። ምክንያቱም ብለን ስንል የተሸከመው ቀንበር በቂ ስለሆነ ማለት ነው። ሰይጣንም ቀንበር ይዞ ቢመጣ፣ ዓለምም ቀንበር ይዞ ቢመጣ ያ ሰው ቀንበሩ አንድ ጊዜ የተጫነበት ከእግዚአብሔር የተሸከመው ስለሆነ ምን አያደርግም ማለት ነው? መነቃት። አንድ ጌታ ነው የሚያደርገው የሚገዛው አይደለም። ሲነግራቸው ለእስራኤል ልጆች እንደዚህ ይላል። ነቢዩ ሲናገር በቀንበር ውስጥ ሆኖ ምን ይበል ይላቸዋል? ዝም ይበል ብሎ ይላቸዋል። በቃ ዝም ብሎ ይቀመጥ ብሎ ይላቸዋል። ዝም ብሎ ይቀመጥ። በቀንበር ውስጥ ሆኖ ዝም ብሎ ይቀመጥ። ለመናገርም ለራሱ እንኳን ነፃነት እንደሌለው ነው ለእስራኤል ልጆች የሚናገራል። በቀንበር ውስጥ ያለ ሰው ዝም ይበል በቃ። እንዲያውም እንዲህ ይላቸዋል እዚሁ ቁጥር 29 ላይ አፉን እንኳን በአፈር ውስጥ ምን ያደርግ ይላቸዋል? ያኑር ብሎ ይላቸዋል። ወይም ደግሞ የዝምታው የጸጥታው ልኩ ምን ያህል እንደሆነ ለእስራኤል ልጆች እየነገራቸው። ዝም ካለ ብዙ ይሰማል ሰው። ዝም ካለ ጌታውን ይፈልጋል። ዝም ካለ ለእግዚአብሔር የተገዛ ነው። ስለዚህ ነው ዝም ይበል በቃ ብሎ የሚላቸው። በመከራ ውስጥ ሆኖ በቀንበር ውስጥ ሆኖ ዝም በል በቃ ብሎ ይላቸዋል። ምክንያቱም ለምንድን ነው ብሎ ይላቸዋል? ለዘላለም ምን አደረገ? ቀንበር ብትሸከም ጌታ ለዘላለም አይጥልም። አንተ ዝም ብትልም ጌታ ለዘላለም አንተ ምን ያደርጋቸው? አይጥላቸውም ብሎ ይላቸዋል። ምክንያቱም ሲነግራቸው እንዲህ ይላቸዋል። በዚህ ስፍራ ላይ ስንመለከት ቁጥር 29 ላይ እንደዚህ ይላል፣ በጥፊ መመታትም አለ ብሎ ይላቸዋል። እንደገና መሰደብም አለ ብሎ ይላቸዋል። እናንተው ክፍሉ እንደዚህ ይላል፣ እርሱ አሸክሞታልና ዝም ብሎ ለብቻ ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኖሪልና ቀጥሎ እንደዚህ ይላቸዋል። በጣም ከባድ ቃል ነው የሚነግራቸው ቃል። ጉንጩን ለሚመታ ይስጥ፣ ስድብንም ደግሞ ይጥገብ ብሎ ይላቸዋል። ማን ይችላል እንደዚህ? ሰው ሲመታ ቶሎ ብሎ መመታት ነው። ሰው ሲመታ ቶሎ ብሎ መበቀል ነው የሚፈልገው። እግዚአብሔር ግን ለእስራኤል ልጆች በነቢዩ በኤርምያስ በኩል የሚላቸው ነገር ምንድን ነው? የእግዚአብሔርን ቃል እንደዚህ ይላቸዋል። ጉንጩን እንኳን የሚመታው ቢኖር ጉንጩን ለመመታት ምን ያደርግላቸዋል? ይስጥ ብሎ ይላቸዋል። ስድብንም ደግሞ ምን ያደርግ ብሎ ይላቸዋል? ይጥገብ ብሎ ይላቸዋል። እንደ ምሳሌ አድርገን ብንወስደው በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 67 እስከ 68 በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ በመከራው ሰዓት ምን አደረጉት ይላል? በጥፊ ተመታ ይላል። እንደገና ደግሞ ተደበደበ፣ ተገረፈ ይላል። ዋጋ ከፈለ ይላል። ብዙ ነገር ሲያደርግ አለ ምን አላደረግም ይላል መጽሐፍ ቅዱሳችን ሲናገር፣ አፉን እንኳን ምን አላደረገም አልከፈተም ብሎ ይላል። ልክ እንደዚሁ ነቢዩ ኤርምያስ እግዚአብሔር የተናገረው ለእስራኤል ልጆች በሚናገርበት ጊዜ መሰደብም አለ፣ በጥፊ ጉንጭን መመታት አለ ብሎ ይላቸዋል። ግን እግዚአብሔር ለዘላለም ምን ያደርገው አይተለም። ግን የመከራውን ስፋት ስንመለከተው ይህን ያህል ነው። በዚህ እንኳን ብታልፉ ይላል በቃ በስድብ ውስጥ ብታልፍ፣ በጥፊ ውስጥ ብታልፍ፣ በተለያየ መከራ ውስጥና አስጨናቂ ችግሮች ውስጥ እንኳን ብታልፉ እግዚአብሔር ለዘላለም እናንተ ምን አድርጋችሁ አይጥላችሁም እያላቸው ነው። ዛሬም እኔ በዚህ ምሽት እላቸዋለሁ፣ በዚህ ቀን እላቸዋለሁ፣ እግዚአብሔር ለዘላለም እናንተ ችግር ቢኖር ተስፋ ምህረት አለ። ምክንያቱም በሶስተኛ ደረጃ እግዚአብሔር አይጨክንም፣ በማንም ላይ አይጨክንም። ልናልፍ እንችላለን በመከራ ውስጥ፣ ግን እግዚአብሔር በማንም ሰው ላይ ሲጨክን በህይወት ዘመናችን አንመለከት። ከእግዚአብሔር የተነሳ ሰው ሊያዝን ይችላል። ይሄ ስፍራን ስንመለከት ይላል ቢያሳዝንም ይላል
እንደ ምሕረቱ ብዛት ምን ያደርጋል? ይራራል። እንግዲህ ተመልከቱ፣ ከላይ ስንመለከት የእግዚአብሔርን ቃል ያለው ምን ነበረ? ቀንበርን እግዚአብሔር እንደጫነባቸው የእግዚአብሔር ቃል ይናገራል። እግዚአብሔር አሸክሞታልና ዝም ይበል፣ አሁንም ደግሞ በአፈር ውስጥ ያሉ አይናገር በቃ አለና ቁልጡን ለሚመታ ስድብንም ደግሞ ይጥገባልና ጌታ ለዘላለም ምን አደረገ? አይጥልም አለ። እነዚህ የተለያየ መከራ አይነቶች እንኳን ወደ አንተ ህይወት ቢመጡ እንኳን ጌታ ግን ለዘላለም አንተን ምን አደረገ? አይጥልም ብሎ ይልና እንደዚህ ይላል። ስለ እግዚአብሔር ሲናገር ቢያሳዝንም አለ እንደ ምሕረቱ ብዛት ይራራል። የሰውን ልጆች ከልቡ አያስጨንቅም አያሳዝንም። በምድር የተጋዙትን ሁሉ ከእግሩ በታች ይረግጣቸው ዘንድ የሰውን ፍርድ በልዑል ፊት ይመልስ ዘንድ እያለ የሰውን ፍርድ ያጣምም ዘንድ ጌታ እሺ። በጣም የሚገርም ለምንድን ነው? ከእግዚአብሔር የተነሳ ሰው ሊያዝን ይችላል፣ ግን በጣም እግዚአብሔር ምን አደርግም አያሳዝንም እያለ እንደገና ደግሞ እግዚአብሔር ሊያስጨንቅ ይችላል አለ ሰዎችን። ነገር ግን እግዚአብሔር ከልቡ ደግሞ ሰዎችን ምን አደርግም ይላል? አያስጨክንም አያስጨንቅም ብሎ ይላል። ሰዎችን ለምንድን ነው ቢያዝኑ እግዚአብሔር በሚያሳዝን መንገድ ቢያሳልፋቸው፣ በሚያስጨንቅ መንገድ ቢያሳልፋቸው ብለና ኤርምያስ ሲነግረንና ሰዎችን ከእግሩ በታች ረግጦ ገዝቶ አስጨንቆ ፍርዳቸውን ያጣሙ ዘንድ አይደለም። ተመለከቱ። አበዳሪን ብትመለከቱ ምንድን ነው የሚያደርገው ብለን ስንል አበዳሪ የሆነ ሰው አዲስ ኪዳን ላይ ተጽፎ እናገኘዋለን። ያ አበዳሪ የነበረው ሰው ብድሩን ስላልከፈለ ያንን ሰው ሁለት እግሩና ሁለት እጁን ያዙና ወዴት አስገቡልኛለን? ወደ ወህኒ ወርውሩታል። የጭካኔው ልክ ማለት ነው። ምንም ሳያዝን ነው። ልጆች አሉት፣ ሚስት አለው፣ ትዳር አለው። ለነሱ እንኳን የሚያስብበት ጊዜ አልነበረው። የእግዚአብሔርን ቃል በምንመለከትበት ጊዜ ግን የእግዚአብሔር ቃል የሚለውን ነቢዩ ኤርምያስ በሚናገርበት ጊዜ እግዚአብሔር የሰው ልጆችን ከልቡ አያስጨንቅም አለ። እግዚአብሔር የሰው ልጆችን አለ ከልቡ ምን አያደርግም? አያሳዝንም አለ። አበዳሪ ግን ምንድን ነው የሚያደርገው? ረግጦ ገዝቶ እሱ የበላይ፣ እነሱ ግን ተበዳሪዎቹ የበታች። እግዚአብሔር ግን እንደዚህ አያደርግም ነው ነቢዩ የሚለው። ሰዎችን ከእግሩ በታች ረግጦ ገዝቶ አስጨንቆ ፍርዳቸውን ለማጣመም አይደለም። እግዚአብሔር ለምንድን ነው ጭንቀትን ወይ ደግሞ የሚያሳዝን ነገር ወደ ሰዎች ህይወት የሚያመጣበት ምክንያት ብለን ስንል እግዚአብሔር ሰዎችን ከገቡበት ነገር የሚያወጣበት መንገዱ ስለው። ስለዚህ እግዚአብሔር ለዘላለም እንደማይጥል ሰዎች እግዚአብሔር ሊያስጨንቀን ይችላል፣ እግዚአብሔር ሊያሳዝን ይችላል። ደግሞ እግዚአብሔር ምን አለው መሰላችሁ? እግዚአብሔር ቢያስጨንቅ፣ እግዚአብሔር ቢያሳዝን፣ እግዚአብሔር ፈውስ አለ፣ እግዚአብሔር መድኃኒት አለ፣ እግዚአብሔር ምህረት። ለምን ብለን ስንል እግዚአብሔር ለዘላለም አይጥልም። የጠፋው ልጅ ታሪክ ታስታውሳላችሁ ሁላችሁ። የጠፋው ልጅ ጠፍቶ ከአባቱ ቤት ርቆ ሄዶ እኮ ገና ከሩቅ ሲመጣ አባትየው ከሩቅ አየውና ይሄ የጠፋው ልጄ ነው አለና ሄዶ ይላል መጽሐፍ ቅዱሳችን አንገቱ ላይ ተጠመጠመበት፣ አቀፈው፣ ሳመው። ከዛም በኋላ ይዞት ወዴት ሄደ ይላል? ወደ ቤቱ ነው ይዞት ሄደ። ለምንድን ነው ብለን ስንል አባት ነው። አባት በልጁ እንዴት አድርጎ ይጨክን? የሚጨክን የለም። ልክ እግዚአብሔር ስንመለከተው በዚህ ዛሬ በምናልፍባቸው ልናልፍ እንችላል። እግዚአብሔር ከልቡ በሰው ለምን ብለን ስንል እግዚአብሔር ስራ ሰዎችን አስጨንቆ ሰዎችን አሳዝኖ ከዛም በኋላ ሰዎችን ለሱ እንዲገዙ አድርጎ እግዚአብሔር በእነርሱ ላይ ሰልጥኖ እግዚአብሔር የበላይ ሆኖ ራሱን ከፍ አድርጎ ለመታየት ላይ ነቢዩ የሚለን የሰው ልጆችን ሊያስጨንቅ ግን እግዚአብሔር አዳምን ስንመለከተው እግዚአብሔር አልከለከለም። እግዚአብሔር አዝኖበት ሊሆን ለአዳም መልካም ሰዎች ራሳቸውን እንዲጠሉ ሊያደርጉ ይችላል። ራሳቸውን ሊጠሉ ይችላል። ከምን የተነሳ ብለን ስንል ከሐዘን የተነሳ ከጭንቀት የተነሳ። ነገር ግን እግዚአብሔር የሰው ልጆች እዛ ውስጥ እንዳይገቡ ስለሚፈልግ መጽሐፍ ቅዱሳችን ኤርምያስ ሲናገር ምን አለ? እንደ ምሕረቱ ብዛት ይራራል። የሰው ልጆችን
ከልቡ ምን አደረገም አያስጨንቅም። እግዚአብሔር የሰው ልጆችን ሲያዋርድ እግዚአብሔር ሰዎችን ከእግሩ በታች ገዝቶ ሊያስጨንቃቸው በፍጹም አይፈልግም። ነገር ግን እግዚአብሔር ምንድን ነው እግዚአብሔር ሰዎች በዚህ መንገድ ሲያስኬድ ፍርዳቸው አጣሞ እግዚአብሔር ሊገዛቸው እግዚአብሔር የሰውን ፍርድ አጣሞ ሰውን ሊገዛው በፍጹም አይደለም። እግዚአብሔር አያስገድድም፣ ማንንም ሰው አያስገድድም። ነገር ግን ለሰዎች ልጆች ግን የተሻለ መንገድ ምን ያደርጋል? ሁልጊዜ ያመቻቻል ማለት ነው። ዛሬ እንግዲህ ተመልከቱ፣ ቅድም መግቢያችን ላይ እንደነገርኳችሁ እኛ ያሰመርነው መንገድ አለ። በዛ ባሰመርነው መንገድ መሄድ እንፈልጋለን። ነገር ግን ዛሬ ችግሮች ከግራና ከቀኝ እየመጡ ወደዚህና ወደዛ እያላጉን ማለት ነው። እኛ በምንወደው መንገድ በምንወደው ስታይል ሳይሆን ነገር ግን ችግሮቹ ራሳቸው በማንወደው መንገዶች እንኳን በሚነዱን ሰዓት የዘላለም አምላክ እግዚአብሔር እርሱ እኔና እናንተን ምን አደረገን? ትላንት አልጣለን፣ ዛሬ አልጣለን። እግዚአብሔር ማንንም ከልቦ አሳዝኖ አያውቅም። እግዚአብሔር ማንንም ከልቦ አስጨንቆ አያውቅም። እግዚአብሔር ማንንም ደግሞ በጉልበቱ መግዛት አይፈልግም። እግዚአብሔር በፍቅር እግዚአብሔር የማንንም ፍርድ ደግሞ አጣሞ አያውቅም። ሰዎች ሊያጣሙ ይችላሉ። የሰማይ አምላክ እግዚአብሔር ግን የማንንም ፍርድ አያጣምም። ሰዎች ወደ ራሱ ሊመልስ እግዚአብሔር ሁሉም ነገር ሊያደርግ ይችላል። ምክንያቱም ስለ ጌታ አንዳንድ ጊዜ በማንወደው መንገድ እግዚአብሔር እንድና መንገዶችን ሊያስ ለምንድን ነው ብለን ስንል እኛን ከገባበት ነገር ውስጥ ሊያደርገን ነው፣ ሊያወጣን። ምክንያቱም ጌታ ለዘላለም ምን ያደርገው እግዚአብሔር ቢያስጨንቅ እግዚአብሔር ቢያሳዝን ግን ሰዎችን ለዘላለም ምን ያደርጋቸው? እግዚአብሔር አይጥልም። ማንንም እግዚአብሔር አይጥልም ማለት ዛሬ የምናልፍባቸው ብዙ መንገዶች አሉ። አንዳንዶቹን ስንመለከታቸው ልክ እንደ እስራኤል ልጆች የጨለሙ የሚመስሉ መንገዶች ናቸው። የጨለሙ የመሰሉ ድቅድቅ ያሉ ጨለማ የሚመስሉ መንገዶች አሉ። አንዳንዶቹን ስንመለከታቸው ልክ ነቢዩ ኤርምያስ ለእስራኤል ልጆች እንደሚላቸው መንገዳችንን እግዚአብሔር በተጠረበ ድንጋይ ምን አድርጎታል ይላል? ዘግቶታል ይላል። የተጠረበ ድንጋይ ማለት እንግዲህ ሰዎች ገፍተው ሊያንቀሳቅሱት የማይችሉት አይነት ድንጋይ። ልክ እንደዛ አይነት ነገር ውስጥ እንኳን ብንሆን የተዘጉ የመሰሉን ሰዎች ዛሬ መንገዳችንን ስናስበው እኛ የተረሳን እንኳን መስሎ ቢታየን ነገሮቻችን ከመጨላለማቸው የተነሳ ነገሮቻችን ተስፋ ከማስቆረጣቸው የተነሳ ምናልባት የተዘጋጉ የመሰለን ሰዎች እግዚአብሔር አይጥልም። እግዚአብሔር ግን አንቺን ለዘላለም ምን አደረገ? አይጥልሽም። ምናልባት ከ2020 ዓመተ ምህረት የቀጠሉ ነገሮችን ልንኖር እንችላለን። መከራዎቹ የቀጠሉ፣ ሰልፎቹ የቀጠሉ፣ ነገሮቹ የቀጠሉ ነገሮች ሊሆኑ ይችላሉ። ግን በ2020 ዓመተ ምህረት አንተን ያልጣለ እግዚአብሔር በ2021 ዓመተ ምህረት ደግሞ አንቺንና አንተን የሰማይ አምላክ እግዚአብሔር አይጥልም። ትናንትና ያስመለጠን እግዚአብሔር በ2021 ዓመተ ምህረት የዘላለም አምላክ እግዚአብሔር ሊያስመለጥ እንደዚህ ይላል። ጌታ ለዘላለም አይጥልም። ጌታ ማንንም ማሳዘን አይፈልግም። ሰው እግዚአብሔርን ቢያሳዝነው እንኳን እግዚአብሔር ግን ሰዎችን ማሳዘን። ሰዎች እኮ እግዚአብሔርን ሊያሳዝኑት ይችላሉ። በእግዚአብሔር ቃል የእግዚአብሔርን ሰዎች ስንመለከት እግዚአብሔርን ብዙ ጊዜ አሳዝነውታል። ነገር ግን መጽሐፍ ቅዱሳችን ምንድን ነው የሚለው? ጌታ ለዘላለም አይጥልም። ያሳዝኑ እግዚአብሔር ሰው ለምን ብለን ስንል እግዚአብሔር ይራራል፣ እግዚአብሔር ይምራል። እግዚአብሔር ሲራራ ደግሞ ሊቀጣ ይችላል፣ ግን አያሳዝንም። ግን የሚያደርገው ከልቡ ሰዎችን አያስጨንቅም። እግዚአብሔር በትሩ ያነሳ እንኳን ለዘላለም ምን አደረገው? ሰዎችን አይጠቅም። አሁን እግዚአብሔር አንዳንድ ጊዜ በበትር ሊመጣ ይችላል፣ ሊቀጣ ይችላል። እግዚአብሔር ቃል ይናገራል። እግዚአብሔር ሊቀጣ ይችላል፣ ግን እግዚአብሔር ምን አደረገው? አንተን አይጥልም፣ አንቺን አይጥልሽም። በዙሪያችን ያሉ ነገሮች ዛሬ ሊለወጡ ይችላሉ፣ ነገር ግን እግዚአብሔር ምን አደረገው? አይደለም ስለ በዙሪያችን ያሉ ነገሮች በ2020 ዓመተ ምህረት በጣም ብዙ ነገሮች ናቸው የተለዋወጡበት። 2020 ዓመተ ምህረት በጣም ብዙ ነገሮች ተለዋውጧል። እና እናንተ አንድ ላይ ማምለክ እንፈልግ ነበር፣ አንድ
ላይ ተገናኝተን ሰላም መባባል እንፈልግ ነበር። አንድ ላይ ተገናኝተን በህብረት እጅ ለእጅ ተያይዘን መጸለይ እንፈልግ ነበር። ነገር ግን እኛ እንዳሰብነው ሳይሆን እኛ እንዳቀድነው ሳይሆን ነገሮች መጡና ነገሮቻችንን ብጥብጥ እግዚአብሔር ወሰነ። እርሱ ምን አደረገ? አይለወጥም። በዙሪያ ያሉ ነገሮች ሊለዋወጡ ሊጠፉ ይችላሉ። እርሱ ግን ያው ሁሉ ነገር ሊለዋወጥ ይችላል። ዛሬ የምንመለከታቸው ነው የምናያቸው ነገሮች እኮ ሊጠፉ ይችላሉ። ግን የዘላለም አምላክ እግዚአብሔር እርሱ ምን አደረገው? ለዘላለም እግዚአብሔር ማንንም ምን አደረገው? ምክንያቱም ሁሌ እግዚአብሔር በሕይወት እንድን እግዚአብሔር ማለት እንግዲህ ተመልከቱ፣ እናትና አባት ቀንና ሌሊት የልጆቻቸው ነገር አይሆንላቸው። ስለዚህ ስለ ልጆቻቸው ሁልጊዜ ይከታተላሉ፣ ስለ ልጆቻቸው ያስባሉ። እናትና አባት አስቡ። እግዚአብሔርም እኮ ምንድን ነው ብለን ስንል ሰማያዊ አባታችን ነው። ያሁን ደግሞ እኔና እናንተ ከእግዚአብሔር እንኳን ርቀን በነበረበት ጊዜ የገዛን ሰዎች ነን። በልጁ በኢየሱስ ክርስቶስ ደም የዋጀን የገዛን ሰዎች ነን። ስለዚህ እግዚአብሔር ለእኔና ለእናንተ ምንድን ነው ብለን ስንል የሰማዩ አምላክ እግዚአብሔር ለእኛ አባታችን ነው ማለት ነው። ስለዚህ ይህ አባታችን ከሆነ እግዚአብሔር ጌታ ለዘላለም እናትና አባት እኮ አይተው ባይገርማችሁ ሁላችንም እንደምናውቀው በየትኛውም በአሜሪካም በዩሮፕ በየትኛውም በሉ እናትና አባት ልጅ ወልደው ልጆቻቸውን ትምህርት ቤት ልከው ቤት አይቀሩም። ልባቸው ያለው የት ነው ብለን ስንል ከልጆቻቸው ጋር ትምህርት ቤት ግራጁዌት አድርገው ትዳር ይዘው እንኳን ልባቸው ያለው የት ነው ብለን ስንል አሁንም ልጆቻቸው ቤት ነው ያለው። ልጅ ወልደው ከነሱ ጋር አያት ሆነው ከልጆቻቸው ጋር ነው ልባቸው። ለምንድን ነው ብለን ስንል ልባቸው ሁልጊዜም በልጆቻቸው ነው ምን ያደረገ ነው የተሳሰረ። ልክ እንደዚሁ የሰማዩ አምላክ እግዚአብሔር ዛሬ ባንተንም የእግዚአብሔር የተሳሰረ ልብ፣ ባንችንም የእግዚአብሔር የተሳሰረ ልብ ያለ። ለዚህ እኮ ነው አንተ ልትተው ትችላለህ፣ አንተ ልትርቅ ትችላለህ። የሰማይ አምላክ እግዚአብሔር ግን እርሱ አንተን ለዘላለም ምን አድርገው አይጥልህም። ለምን አይጥልህም ብለን ስንል እግዚአብሔር ልክ እንደ ሴሚኮለን ከትላንትና ምን ያደረገ ነገር አለው? በአንተ ላይ የቀጠለ ነገር አለ። አንተ ብቻ አይደለህም በነገሮች ላይ የቀጠለ ነገር ያለ። እንደገና ደግሞ አመቱ ብቻ አይደለም። ልክ እንደ ሴሚኮለን ካለፈው አመት ወደዚህ አመት የቀጠለ ነገር ያለ። ነገር ግን የሰማይ አምላክ እግዚአብሔር በአንተ ነገር ላይ ሴሚኮለን የቀጠለ ነገር አለ፣ የማይቆም ነገር አለ፣ መደምደሚያ የሌለው ነገር የሰማይ አምላክ እግዚአብሔር አንተና አንቺ ላይ አለ። ስለዚህ ጌታ አንተ ብትተኛ፣ ብታንቀላፋ፣ ብትደግ፣ ብትበረታ ምንም ነገር ብትሆን እግዚአብሔር ይዘላል። ደከመኝ ብለህ ብትል እግዚአብሔር፣ ጨነቀኝ ብለህ ብትል እግዚአብሔር አይጥልም። ግራ ገባኝ ብለህ ብትል የሰማይ አምላክ እግዚአብሔር አይጥልም። ጌታ እግዚአብሔር ሁልጊዜ በምናልፍበት ሁኔታ እግዚአብሔር አምላክ ታማኝ፣ በዙሪያችን በሚሆነው ነገር የዘላለም አምላክ እግዚአብሔር እርሱ ታማኝ። የምናደርጋቸው ነገሮች ሁሉ ምን ያደርጉናል ብለን ስንል በእግዚአብሔር ላይ እንድንታመንና እንድንደገፍባቸው የሚያደርጉ ናቸው። ምክንያቱስ ብለን ስንል ጌታ ለዘላለም ዛሬ ያልተስተካከሉ የሚመስሉ ነገሮች ጌታ ለዘላለም ያልተስተካከለ የሚመስል ነገር የወደቀን ቢመስለን እንኳን ጌታ በ2020 ዓመተ ምህረት ባስጨናቂው ዓመት ጌታ ምን አላደረገንም? አጣን። በ2021 ዓመተ ምህረት ደግሞ በሚመጣው ነገር በምናልፍባቸው መንገዶች ጌታ ለዘላለም ምን አደረገንም? አይጥለንም። የዘላለም አምላክ እግዚአብሔር ዓይኖቹ ቀንና ሌሊት በማን ላይ ናቸው? እኔና የወላጆች ልብ በልጆቻቸው ልብ እንደተሳሰረ የሰማይ አምላክ የእግዚአብሔር ልብ ደግሞ በእና በእናንተ ልብ ምን ያደረገ ነው? እግዚአብሔር ይመስገን። ጌታ ለዘላለም አይጥልም። ትናንትና በጣም ዛሬ አይጥልም። ይህም ደግሞ ምናልባት 2020 ዓመት
እኛ ባሰን እኛ ይሆናል ባለው መንገድ መሄድ አልቻለም። ነገር ግን ችግሮች መጥተው ከወዲያ አንገላተው በችግሮች መካከል ልናልፍ ጊዜ ግን እኛ ያለው አልሆነም። ጌታ በ2021 ዓመተ ምህረት የሰማይ አምላክ እግዚአብሔር አንተን አይጥልም። በ2021 ዓመተ ምህረት የዘላለም አምላክ እግዚአብሔር አንቺን አይጥልሽም። ነገሮች ተስፋ የሚያስቆርጡ ነገሮች እንኳን ቢመጡ እግዚአብሔር አንተን አይጥልም። እግዚአብሔር አንቺን አይጥልም። የዘላለም አምላክ እግዚአብሔር እርሱ ይረዳል። የእስራኤል ልጆችን እንዲህ ያላቸው ቀንበራችሁን ተሸከሙ አላቸው። ለምን ብለው ሲሉ እግዚአብሔር ለዘላለም እናንተን አይጥልም። ዛሬ የመጣው ነገር፣ ዛሬ የምንሰማው ነገር፣ ዛሬ የምናየው ነገር ነገ ያልፋል። አብሮን እንኳን ለቀናቶች እንኳን ቢቀጥል የዘላለም አምላክ እግዚአብሔር አንተ እግዚአብሔር የዘላለም አምላካችን እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ በቃል የተናገርከንና የመከርከን በቃል ወደኛ የመጣ እግዚአብሔር በኢየሱስ ክርስቶስ ስም ይባረክ። ጌታ እግዚአብሔር አምላካችን በቃል ስለተናገርከን ስላስተማርከን እንደ ቃል ደግሞ አንተ ዘላለም እኛን ስለማትጥለን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ሰዎች ሊጥሉን ይችላሉ፣ ሰዎች ሊረሱን ይችላሉ፣ ሰዎች ላያስቡን ይችላሉ። ነገር ግን ጌታ እግዚአብሔር አምላካችን አንተ የማትጥል አባት፣ የማትጥል ወዳጅ፣ የማትጥል ጌታ፣ የማትጥል ንጉሥ ነህና በክርስቶስ ኢየሱስ የተባረከ ይሁን። ጌታ ሆይ ስለተናገርከን በቃል ወደኛ ስለመጣ ስለመከርከን በክርስቶስ ኢየሱስ ስም ይባረክ። ጌታ እግዚአብሔር አምላኬ ስለከበረው ቃል በኢየሱስ ክርስቶስ እናመሰግናለን። የዘላለም አምላክ እግዚአብሔር በ2020 ዓመተ ምህረት ያጣልከን በ2021 ደግሞ ላትጥለን ኪዳን ስለገባህልን በክርስቶስ ኢየሱስ ስም እናመሰግናለን። ጌታ እግዚአብሔር ተስፋችን፣ ትምክህታችን፣ ኃይላችንና ክብራችን አንተ ነህና በጌታ በኢየሱስ ክርስቶስ ክብር ላንተ የረዳህን አምላካችን እግዚአብሔር በኢየሱስ ክርስቶስ አሜን። እግዚአብሔር ይባርካችሁ። አምላካችን እግዚአብሔር ይጠብቃችሁ፣ ጸጋውን ያብዛላችሁ። የዘላለም አምላክ እግዚአብሔር እርሱ በመውጣት በመግባታችሁ ሁሉ መከናወንን ይስጣችሁ። እግዚአብሔር የዘላለም አምላክ በ2020 ዓመተ ምህረት እናንተን ሳይጥል እንደተከተላችሁ የዘላለም አምላክ እግዚአብሔር በመውጣት በመግባታችሁ ሁሉ እርሱ ይከተላችሁ። የዘላለም አምላክ እግዚአብሔር እርሱ ይቅደምላችሁ። እግዚአብሔር በነገር ሁሉ መከናወንን ይስጣችሁ። እግዚአብሔር በምትሄዱበት፣ በምትወጡበት፣ በምትገቡበት ስፍራ በምታደርጉት ነገር ሁሉ የሰማይ አምላክ እግዚአብሔር መከናወንን ይስጣችሁ፣ ስኬትን ይስጣችሁ። እግዚአብሔር ጤናና ሰላም ይስጣችሁ። በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁሉ